እባክህ የኔ ጌታ እኔ ይሄ ሁሉ ነገር የማደርገው አንተ አለማጣት ነው። እኔ አንተ በጣም ነው የማፈቅረው እያለች ማክዳ እየለመነች ትገኛለች። ዝም በይ አንቺ፣ ስለ ፍቅር ምን ታውቃለሽ? ስለ ፍቅር ብታውቂ ምን አይነት አመሳሳይ ሴት ነሽ ብሎ ይናገራታል። በዛ ጊዜ ማክዳ እባክህ ጌታ፣ አዎ እኔ ብዙ ነገር አጠፍቻለሁ፣ ግንም ቢሆንም እኔ አንተና ልጄ ማጣት አልፈልግም እያለች ትናገራለች። ለዛ ነው አማኑኤል ከዚህ ለመምጣት የፈለኩ ብሎ ትናገራለች። በዛ ጊዜ ይሄ የአይምሮሽ ትንሽነት ነው እንጂ አማኑኤል እዚህ ቤት ከቆየች እኔ ካንተ የማትነጥለኝ ነገር የለም። ስለዚህ ይሄ አተሳሰብሽ ነው ብሎ ይናገራታል። አሁን ተነሽ፣ በፍጹም የኔ ጌታ፣ ስረኛ በሆንም ክፉ በሆንም አንተ ለአለማጣት ነው ይሄ ሁሉም ነገር የማደርገው። በፈለከ መንገድ እምልሃለሁ፣ የፈለከ ነገር አደርግሃለሁ። ግን አንተ ቆይ እኔ ቦታ ብትሆን ምን ታደርጋለህ ብሎ ትናገራለች። ምንም ነገር አላደርግም ብሎ ይመልሰለታል። በዛ ጊዜ አንተ እኔ አለማጣት ምንም ነገር አታስብም ወይ ብሎ ስትጠይቀው እኔ እኮ አንቺ ማጣላት ከአንቺ ምንድነው ማጣት የሚፈልገው የሆነ ነገር ሲኖር ነው ብሎ ይናገራታል። አለው እንጂ ይሄ እኮ አማኑኤል ለዚህ ብቁ ምክንያት ነው ብሎ ትናገራለች። እኔና ልጅን አለያየች፣ ይኸው አሁን ደግሞ ከአንተ ጋር ላተያዩ ሴራ እየጠነሰሰች ነው ብሎ ሲናገረው፣ የአማኑኤል እዚህም ለመቆየት እኮ ሁሉም ሰበብ አንቺ ነሽ የሆንሽ ብሎ ይናገራል። በጭራሽ ውዴ፣ አለመተማመን ችግር አይደለም። ይሄ ኬስ የሆኑ ሴቶች እኮ ስለማታውቅ ነው። በጣም እኮ ነው የሰው ትዳር የሚበጣበጠው ብላ ትናገራለች። እነሱ እኮ የሰው ባል ነው የምትነጥቁት፣ አንተ እኮ ስለማታውቅ ነው የኔ ባል። ስለዚህ እኮ ነው እሷ እየጣረች ነው። በዛ ጊዜ በጣም ተናድደበትና አፍሽ ዝጊ፣ ያንቺ ገበና ደብቅሽ የሰው ገበና ማውጣት አትሞክሪ ይላታል። እባክህ እንዴት እንደዚህ ትለኛለህ? ትዳር ስትባከን ቆሜ እንደማይ ነው የምትፈልጊ ብሎ ይናገራታል። አንቺ እኮ ትዳርሽን አንቺ ነሽ ነው የሚያባተንሹ እንጂ እሷ ምንም ነገር አላጠፋችም ብላት ማከዳ በዛ ጊዜ በጣም ተናድዳ፣ እባክህ የኔ ውድ ጥፋቴን አጠፍቻለሁ፣ ጥፋቴን አርማለሁ፣ እቅር ይበይልኝ ብላ ትናገር። ትሰማለሽ ወይ አንቺ ሴትዮዋ? እኔ ካንቺ የምፈልግ ምንም ነገር የለም፣ አሁን ከእግሬ ተነሺ ይላታል። እሷም እኔ ይቅርታ ካልደረክልኝ አልነሳ ብሎ ትናገራለች። በዛ ጊዜ እሱ በጣም ተናድዶ፣ አንቺ ምንም ብታደርጊ የኔ አንድ ካወራውሽ አውርቻለሁ፣ ምንም ይቅርታ የሚያደርግልሽ ነገር የለም፣ ተነሺ። እሷም ማገዳን በጣም ስለዛነናድ እባክህ ውዴ ይቅር ይበለኝ ብላ ጠይቀው፣ እኔ ከፈለሽ እዚህ ውልሽ እደሪ፣ ስለ አንቺ ምንም አይመለከተኝም ብሎ እቅርታው ሳሊቀብር ጥሎ ይሄዳል። ማክዳ በጣም ተናድዳ የባለቤቷ ውጨኛው የተባለ አብርሃም ለአማኑኤል ምንድን ነው እንዴት ነው እንደምታምሪ ብሎ ይጠይቃታል። ማክዳ አንተ ዝበበክ አትንካኝ ስትለው እሱም እንደዚህ ብሎ አብርሃምም እሺ እኔ እልቅልሻለሁ፣ ግን የነገርኩሽን አስቤበት ብሏል። ማክዳም እዛ ጊዜ አማኑኤል በዛ ጊዜ አንድ ነገር ልጠይቅም ወይ? ቆይ ማክዳ ማክቤልን ለምንድን ነው ሰርቃ መወስደት ያስበችው ብላ ትናገራለች። በዛ ጊዜ እሱም እኔም አላቅም ብሎ ይናገራታል። አይ ምን አይነት ጥያቄ ነው ስትለው፣ ጥያቄ ግልጽ ነው፣ ምንም አላወሳስብክም መልስልኝ ብላ ትጠይቃለች። እሱም አንተ እንዴት ነው እዚህ ቤት አይነ ስውር መስሎ እየገባ ስትለው፣ እኔ አንቺ ማየት ነው ብሎ ይመልሰታል። አንተ እውነት አንድ ነገር ልንገርህ፣ አንተ ምን ሁሉ ነገር የሚወድድ ሰውን ዛሬ ባይወድህ ወደፊት ላንተ ፍቅር ሊኖርኝ ይችላል። ስለዚህ አስቤበት መውደዴ አይቀርም። ግን ደግሞ ህይወትክ ውስጥ ውሸት
አስፈልግም አልፈልግም ትላለች። አብርሃምን በዛ ጊዜ አይ እኔ በፍጹም አንቺ እየዋሾሽ አይደለም፣ እኔ እንዴት ያውሽሻለሁ? ስለዚህ ማክለል ለምን እንደምትሰቅረ አታቅሙ ስትለው አዎ አላቅም። እሱም እውነት ከሆነ እሺ ልንገራት እንዴ? እውነቱ ልንገራት? እውነቱን ላወጣ ወይስ አይነግር በጊዜ እነግራታለሁ እያለ ጥሎ ይሄዳል። እሷም በዛ ጊዜ ይሄ ነገርማ ለእኔ አጋጣሚ ነው፣ በዚህ ልጅ ተጠቅሜ ሁሉም ነገር ማወቅ እፈልጋለሁ ስትለው ማኪ ትመጣለች። ማኪዬ ወደ ልትሄጂ ነው ስትለው እኔ የመጣሁት ወደ አንቺ ነው ስትለው ማኬዳ አንድ ሰፕራይዝ ባለሽ አክስቴ ስትለው አይ ምንድን ነው ንገርኛ በጉጉት እንዳትገልኝ ብላ ትጠይቃለች። ማኬዳ በዛ ጊዜ አይ አንቺ እዛ ስትመጪ ነው የምታይ በአይንሽ እንደምታይ እፈልጋለሁ ብላ ትመልሳለች። ጩጬ በዛ ጊዜ እኔ ነይ ስትለው አይ የሆነ እኮ የወንድሜ ልጅ እኮ የአባቴ ወንድሜ እኮ መጥተዋል፣ ስለዚህ ከሱ ጋር ላስተዋወቅሽ ነው ብላ ትናገራለች። በዛ ጊዜ ከሱ ጋር እኮ ተዋወቀናል አይቻለሁ እኮ ብሎ ትናገራለች። አይ አክስቴ እንደዛማ አይሆንም፣ ስለዚህ ከሱ ጋር እንደምትሄድ ይፈልጋለሁ ብላ ማኬዳ ሳሎን ቁጭ ብላ ነበረችው። ከዛ አብርሃም ይመጣል። አብርሃም እሷ ሲያያት በጣም እንደነገጠ አንተ ቆይ ምንድን ነው እኔ ስታይኝ በጣም እንደነገጥከ ብላ ትናገራለች። አይ ወደ ሳሎን ልመጣ ነበረ ግን አሁን ትቻለሁ ብላ ትናገራለች። አይ አንተ ቆይ እቅታችን ምን እያረክ ነው? ከስራችን እኮ በጣም እየሸሽ ነው፣ ለአንተ አይታወቀም ወይ ብላ ትመልሳለች። እሱም አይ እኔ እቅትሽ ምንም እያጠፋውና ሳይሳካ የተቀራ እኔ እቅትሽ ሁሉም ነገር እንደሚስተካከልሽ ነው የምፈልገው ይላታል። ስለዚህ እኔ ያሰብኩ ሀሳቤን ለምን ሁሉም ነገር ማትተቀበል ብላ ትናገራለች። በዛ ጊዜ እኔ ሀሳብሽ ሁሉም እንደሚሳካልሽ ነው የምፈልገው፣ ይሄ ሀሳብሽም ሁሉ ፍጻሜ ላይ እስከ ፍጻሜ አለው ብሎ ይመልሳታል። በዛ ጊዜ አንቺ አሁን የእሱ ወንድም ጌድ መጥቷል፣ ስለዚህ እሱ ደግሞ የእሱ ወንድም ነው ብሎ ስትነግር እንዴ ወንድም አለ ወይ ብሎ ይጠይቃል። አዎ ወንድም አለ ትልሃለች። እሺ ምንድን ስል አሁን በሱ ተጠቅመ እሷ አማኔት ከዚህ ቤት አባርሮ እንደሚያወጣት እናደርጋለን። እሱ አሁን ለኛ አስፈላጊ ነው። እሷ በጣም ጥሩ ነገር ሳይሆን መጥፎ ነገር እያወራን ከዚህ ቤት እንደሚያባረር እፈልጋለን። እንደዛ ከሆነ ከዚህ ቤት እሷ ታወጣለ እሱ ብላ ትናገራለች። በዛ ጊዜ እሺ ብሏ ትሄዳለ። እሺ ግን እኮ አማኑኤል የምጠላትበት ነገር ምንም ነገር የለትም ብሎ ሲናገረው አንተ ምንድን ነው ከኔ ከኋላዬ የሚጎዳግድ ከኋላዬ የሚጮህ ውሻ የሚበላብኝ ቅናቅ አለው ምን ማለት ነው ስትለው አንተ እኮ ነው ከሀሳባችን እኮ ወደ ኋላ እያረክ ነው፣ ምንም እኮ ለሀሳባችን ምንም ነገር እያደረግክ አለ ስትለው አሁን ከአንተ እሱ ይሻለኛል፣ አሁን ጌዲ ጋር ከሱ ጋር መሰራት እፈልጋለሁ እንዴ ከጌዲ እኔ ይሻልሻለሁ፣ ቅርብሽ ያለ ሰው ትተሽ ወደ ሌላ ሰው እንዳትይ ይላታል። በዛ ጊዜ ጩጭዬ አባቴ አጎቴ ላስተዋውቅሽ ብላ ወደ ክላስዋን ይዛ ትሄዳለች። ይኸው አጎቴ ተዋወቂ፣ አማኑኤል እኮ እሷ ነች ያልኩሽ መጀመሪያ ያልኩ ስትለው አይ እሱ ነው። እሱም እጇን ይዞ ልስማት ያስባል። አይ እኔ ተባክተ እኔ ከእጅ የሚሰመኝ ወንድ አልፈልግም ብላ ትናገራለች። እሷ አጎቴ አሁን እያልኩህ ነገር ንገራ ስትለው እኔ ምን ይናገራል አጎቴ? አይ አክስቴ እኮ እናቴ እንደምትሆንልኝ እፈልጋለሁ ያልኩህ ነገር ንገራት ብሎ ትናገራለች። በዛ ጊዜ እሷ እንደዛ ስትለው እሱ አንድ ተረት ይናገራታል። በዛ ተረቱ ሰምታ አንተ ምን እያልክ ነው? እኔ እንደዚህ ነገር አይመችኝም። አሁን ይኸው ውዴ በጣም እንኳን ደስ አለሽ። ይኸው አጎቴ አውራ ንገረታ እናቴ እንደምትሆንልኝ እሷ ነበረች እኮ ነገርኩ ብላ ስትል በዛ ጊዜ አጎቷን አዎ እሺ ውድ ልጄ እኮ ሁሉም ነገር አይወራም፣ አሁን ተዋወቀናል እኔ ልሂድ ብሎ እኔ አልፈልግም አማኑኤል አንቺ እኔ ጋር እንደምትቆይ ነው የሚፈልገው ብላ ትናገራለች። በዛ ጊዜ አጎቴ አይ እኔ አሁን የሚሄድ ቦታ አለኝ፣ ስለዚህ አንቺ ከአጎትሽ ጋር ተጫወቺ ብላ ትናገራለች። በዛ ጊዜ እሷም
አይ ተጫውተሽ እኮ ብዙ አልተዋወቀን ብንተዋወቅ ደስ ይለኛል ብላ ትናገራለች ብሎ ይናገራታል። እሷ አይ የሚሄድ ቦታ አለኝ ብላ ጥላት ሄዳለች። በዛ ጊዜ ማኬዳን እያለቀሰች አጎቱ የባለቤቱ ወንድም ይመጣል። ምን ሆንክ ቆይ ብላ ስትጠይቀው የወንድሜ ሚስት ምኖሽ ስትለው እሱ እኮ አሁን አልፈልግሽም አሁን እንፋታ ብሎኛል ብላ ታለቅሳለች። እኔ እቺ ሴትዮዋ ከቤቴ የመጣች ቀን ቤቴን እየበጣበጠች ነው። አሁን ከዚህ ቤት እሷ ትውጣ ብዬ ስናገሩ አትወጣም አለኝ ብላ ትናገራለች። በዛ ጊዜ አሁን አታልቅሽና ተነሺ፣ አሁን አብረን ሄደን እሷ ከዚህ ቤት እንደምትወጣ እነግራለን ብሎ ይናገራታል። ቀጣይ ድራማ ምን ይሆናል? ከቤት ትወጣለች ወይስ አትወጣም የሚሉ ይዤ እመጣለሁ።